እኮ ግን ካርቶን ውስጥ አስገባ እንጂ ከፍቶ ያስቀምጠዋል። እነሱ ለብር ብለው ጉድጓድም ገብተው ይወጣሉ፣ ሽንት ቤት ውስጥም ገብተው። ምን ሆነሽ ነው አንቺ? ነቅዲ ግን ይሄ እኮ ምንም ማናቸው የነ ፍፄ ራሱ ስራ መሆኑን ያወቅኩት ማለት ነው። መቅድዬ ይሄ 150 የገባ ማን ነው ስሙ? ማን ነው መለሽ? ስም አያያዝልኝ ይሁና ከሱ ጋር ተኛች አደረችንም ምናምን ብሎ ደግሞ ትላንትና ወንድም ጋር ሰራ ይወሳል ነው በቃ ስራ መሆኑን ያወቅኩት። ጌታ አንቺ እሱ አምሮባት አተም የተወለወለ መስታወት ሆነ አዳሜ እዚህ እንትን ትላለች አልኩሽ እኮ አብሮ አደም ያወራን የመጣው ስራ መሆኑን እንደዛ ወንድሙን አስሮ ይሄዳለሁ ብሎ ገመድ ይዞ መጥቶ በነጋታው ደግሞ ከእሱ ጋር እንዳደረ አመነ። ሚስቱ ሰምታ ወደቀች። አረ የበላችሁት ከአንጅራችሁ ላይ እዛ እንትን ይበባለኝ። ቆይ የትኛው የማን ሚስት ነች የወደቀች? ይኸውልሽ የመጀመሪያ ይሄ ሊያነጋግራት ሄደች ውሽማውን ማለት ነው። ከዛን በደረሰባቸው ማነው ስሙ ኤፊ ማለት ነው። በንጋቷ ምን ይላሉ? አብሯት ተኝቷል እና የዚህ ሚስት ስትሰማ መሬት ላይ ወደቀች አሉ። የውሸት ጥግ ስራሞ ወንድምየው ገመድ ይዞ መጣ። ጸበል ይዤ እሄዳለሁ መስተፋቅር አሰርታባ ነው አይደለም አስሮታገኘው አባን አነጋግሬ ያለው መስተፋቅር ድብን አርጋ ሰርታ ባህለች ሲለው አመለጠው ሮጦ ማለት ነው። በንጋቷ ምን አለ? ይሄ እንግዲህ ሊያስታርቅ ነው ቤተክርስቲያን ልጅ እንደዚህ አይነት ክስክስ ነገር አይሰራ አብሯት ተኝቷል ብሎ ለእሱ ፍቅረኛ ነገረ። እች ደግሞ ፌንቶ ነቅላ ወደቀች አሉ። ጉድ እኮ ነው እኮ እኛን የሚሰሩት እኮ ጫወታ። ቆይ እዚህ ጋር አንድ ነገር መናገር የፈለግኩት አመንኩኝ ዊና ስላለበት ብቻ ነው ያመንሽው? እንዴት ዩና ከእሷ ጋር ይተኛል? አንቺ ስታስቢ አይደለም ዊና ሲጀመር ደግሞ ላመጣልሽ የፈለግኩት ሲጀመር ዊና ከመጀመሪያ የድራማ ሰው አይደለም ወይ? ከሄለን ጀምሮ አንቺ የትኛውን ነው ሄለን ጋር የሄድሽው? አንቺ የትኛውን ነው? አይደለማ ብዙ ጊዜ እዚህ ጋር ላመጣልሽ የፈለግኩት ዊና የቤተ ክርስቲያን ሰው ነው። ዊና ዳቆን ነው። ዊና ፓትራሊክ ነው። እኔ እንደዚህ አይነት ስራ ሰርቶ አያውቅም እኮ ነው የምልሽ። አሁን ተበላሸ እኮ ነው እያልኩሽ ያለሁት። ላምጣልሻ ፍርዬ ላምጣልሻ። ዊና ከመጀመሪያ አልገባትም አይደለም። ፍሬ ተረጋጊ። አሁን ምትልሽ ሀናን ያለችው ገብቶኛል። እውነትሽን ነው ሀናን። እኔ አሁን መጀመሪያ ከነ ሄለን ጋራ ሲሰራ እኔ እውነተኛ ወንድም መስሎኝ ነበረ፣ እውነተኛ ቤተሰብ መስሎኝ። እኔ አሁን እስካሁን ድረስ ራሱ እሱን ነገር እኔ አላውቅም። እነሱ እኔ እውነቴን ስነግርሽ እኔ ላብራራልሽ። ይኸውልሽ ሰውየው ራሱ ያ ሰውዬ ይኸውልሽ ሄለን ሙቢ አብርሃም አባት የተባለው ፊልም ሰርተዋል። ልነግርሽ የምችል አመጣልሻለሁ። ፊልም ሰርቷል። ቆይ ልነግርሽ ነው። ሰውየውም በገንዘብ ነው የመጣው እንጂ አባታቸው አይደለም። በምንም አይገናኙም። ገባሻል? ሄለንም ቤተሰቦቿ ግን አልታወቁም ምናምን የሚባለው ራሱ ውሸት ነው። ቤተሰቦቿ ቡታጀራ ነው። ሄዳ ወንድሟን ይዛ ስትመጣ በዛዩ እንደገና ደግሞ ቤተሰብ የላትም ብለውናል ነበር። ሀናን እኮ አዳምጪ ከዛ ካናዳ ልትሄድ ነው ብሎ ማርክ ሲያለቅስ የነበረበትን ድራማ ላስታውሳችሁ አንዳንዱ ብዬ ነው። ገባችሁ? እኔ በአንዳንድ ነጥብ ላይ የሚይዝባት ይቺ እንትና ማለት ነች። ይቺ ለምለም የሀይሚ ላይ ነው የበረታችው። ልጅ አላት ስትባል እመቤቴን ማን ያላችሁ ፍቅር ናት ያለት በእመቤቴ ብላ ያመተበችው። ገባሽ? እነሱ ያማተበችው አይረሳኝም። የሀይሜን ግን እነግራቸዋለሁ ገባ በሉ እያለች ፎቶ ለጥፋ፣ የእነሱን ግን የነሄለንን ደብቃ የፍቅርን እስከ ልጇ አብርሃምና ፍቅር እግዚአብሔር ከጀምሩ ጀምሮ ፍቅረኛ ማቾችም አይደሉም። ከድሮም የፎአድ ፍቅረኛ ነች። አብርሃም የፎአድ ጓደኛ ስለሆነ ብቻ ነው ያን ድራማ የሰሩት። ገባሽ? እንጂ እነ ዊና እነ ማርክ እነ ሄለን ከድሮ ጀምሮ በድራማ እየተኮተኮቱ የመጡ ናቸው። ፍርዬ ልንገርሽ ብዬ ነው እናቴ። እሺ ሂጂበት። አሁን ወይ መቅዲ ማናወረዳት ጠላት ገብቷል፣ ቤቴ ጠላት ገብቷል። እግዚአብሔር እንኳን አወረዷት። እኔ ሁልሽ የፈለግኩት ምን እንደሆነ ታውቂያለሽ? እኔ እሱ ስለገባ አመንኩ ሳይሆን አናንዬ እያልኩኝ ያለሁት መጀመሪያ ሰዓት እኔ እውነት መስሎኝ ነበረ። ገባሽ? እውነትም ልጅቷ ከካናዳ መታ አፍቅራው ጅኒ ምናምን ነገር መስሎኝ ነበረ። ከዛን እሱ ያለችበት ድረስ ሊያነጋግራት ሄደ። ለምን መጣሽ? ገባሽ? ተመለሽና ሂጂ
እሱ ሚስት አለችው ቤተሰቦቹ የሚያውቋት ሊለዋት ነው የሄደው። አስረድቶታል። ከመቀሌ ነው አስረድቷት። ከዛም በኋላ ወንድሙ ደግሞ በንጋታው መጣ። በንጋታው ሲመጣ አባን አነጋግሬ ጨርሻለሁ ብሎ ገመድ አሳየን። ቁጭ ብዬ አይቻለሁ ቪዲዮውን። ጸበል ይዤው ሊሄድ ነው ወንድሜ ወዶ አይደለም ድብን አድርጋ አሰርታብሃለች አለው። ከዛን ነገ እንሄዳለን ምናምን ብሎት እሺ ምናምን እና በጓሮ በሬጣና ሮጦ አመለጠው። ሮጦ መያዝ ይችላል መቀጠል ስለፈለጉ ነው። ገባሽ አይደለ? ከዛም በኋላ በንጋታው ይመጣል ወንድምየው። ይሄ ሆኖ ይመጣና እኔ መግቢያውን ያዩት አላየውም ከፍቼ ስላስጠላኝ ርሱን ሳይ አብሯት እንደተኛ አመነ። ማን ያመነው? ኤፍሬም እኮ አይደለም። መጀመሪያ ኤፍሬም ለእህቱ እርጉዝ ናት አለ። እሷ ድንገት አርግዛ ከሆነ እንደዚህ ቆይ ፍርዬ ላቋርጥሽ እና ምን እንዳለ ታውቂያለሽ? ደግሞ አሁን ለዊና ነው ያረገዘችው አለ እኮ። እሱን እኮ ነው እያልኩኝ ያለሁት እኔ። እሱ እኮ የሄደው ሂጂ ተመለሺ፣ ገባሽ? ተመለሺ ሂጂ እሱ አለችው ሌላው ነው የሄደው። አሁን አሰላሰሉና ምናሉና ስራው ሞቅ ሲልባቸው ሁሉም ገብቶ ለምለምን ሳይኮመን ሲሰጥ ምን አሉ? እሱ ጋር እንደተኛ እሱ አመና አሉ። እሺ ይሄ ምን ታያለሽ ታዲያ? ይሄ አሳፋሪ አይደል እንዴ? ይኸውልሽ ይሄን እኮ ነው የምጮኸው እኔ። ሳይሆን እዚህ ጋር መጫወቻ ሲሆኑ ሄደው የሚያዩዋቸው አይደለም። ይኸውልሽ ለምለም ስትመጣ የሌለው ንግግር እኔም አይቻለሁ። እውነት ለመናገር ለምን የሚያምኑ ናቸው? ለምለም እውነት ተናጋሪ ነች አይደለም። ልክ ልኩ ነው የምትናገር። ምን አትገባም ነጃሳ ነህ ብላ እኮ ታጠብ ብላ እኮ አሳጥባ ሳሎን ያስገባች ለማሟሟቅ ነው። ድራማ ዋና አይደለችም አልኩሽ እኮ እና ይሄን ደግሞ ሰው የእሷን ንግግር እንትን ስለሚል ሄዶ ያለ። አሁን ግን የነቃውባቸው እኮ ነው የምልሽ። ውሸት ያስተማረቻቸው ከነጭራሹ። አይ ግን የራሷ አረባት የሰው ታመስላለች አሉ። ብቻ ያስጠላል በጣም እግዚአብሔርን። ይኸውልሽ ፍርዬ በጣም ማለት ነው እየገደሉ ነው። ዩዘርዬ ይቺ ከአጭሩ ሰውዬ ጋር የምሰራው ፍርዬ ልብ ብላችሁ፣ ይቺ ከአጭሩ ሰውዬ ያ ካሜራማናቸው ነው የሚባለው ከሱ ጋር የምሰራው ልጅና ይቺ አሁን የፍሬም ከካናዳ መጣች የምትባል በደንብ ፊቷን አስተያዩ። ታናሽና ታላቅ እህታማቾች ይመሳሰላሉ። በቃ ይመሳሰላሉ። ያኔም ከውጭ መጣች ያሉት ጌን ነው። ከመቀሌ ከትግራይ ሀገር ነው የመጣ። የምን አባት ውጭ ከውጭ ይመጣ ሰው ጸጉሩ እንደዚህ ጭራፎ መስሎ ራሷን ማጠበቅ ትሆናች። እድሜን ኮና ሲዛ አረባች የውጭ ስቴል እኮ እናውቃለን። በርሳቸው እየተጠቃቀሙ አሁን እሷ ዩቲዩብ ሊከፈትላት ነው። እኛ ግን እዚህ ሆነን እንደ እናንተ ግን ብልጥ አትሆንም እንደ አሁን ቆይ የእንትና የሩታ ባል ጋር ተገኙ የተባለው እንዴት ብላ ነው በ5 ቀን እርጉዝ ናት የሚባለው? እና ፋራ እነዚህ አረብ ሀገር ያሉ እኮ ፋራ ላቸው እነሱ ትናንትና አመዳም የነበሩ አመዳም ዱቄታም ብሏል። ሊሆን ማኛው ያጎቴ ልጅ ተባረክልኝ። ያጎትሽ ልጅ ወይ? አዎ ቆይ ልነግርሽ ተይ፣ በኋላ ጫውቻችኋለሁ። አንድ ኢትዮብ ሰራበታለሁ በሱ። ቆይ ቢዝነስ ነው ገባሽ? እሱ ዱቄታም አመዳም የሚለው እኮ ወዶ አይደለም። እነዚህ አመዳሞች ዱቄታሞች ዛሬ ሰልጥነው እኛ እኮ አይደለም ፍርዬ የሚያሰድቡን ሄደው ከስር እንደ እውነተኛ እግዚአብሔር ይገልብጥህ እግዚአብሔር ያፈንዳክ የሚሉት ናቸው እንጂ እንዴ ሲጀመር ኮሜንት ለማንም አልጽፍም። የራሳቸው ልጆች ጋር ሲላይ ነው ኮሜንት የምጽፈው። ደስ የሚል ከሆነ ላይክ አድርጌ ነው የምወጣው። እንኳን እነዛ ሄጄ ልጽፍላቸው ይቅርና ግን ገና እርሱን አይቼ ካልጣበኝ እኔ ከፍቻ ላይ እናንተ ተጨማለቁብን እንጂ ብታውቁ ነበረ። የሩታ ባል መጣ ከውጭ ሲሉ ማመን ነበረብሽ። ከዛ ኢትዮብ ተከፈተለት። ወደ ሽንኩርት ነጋዴ እኮ ነው እሱ እኮ ሊስትሮ ምናምን እኮ የሚሰራው። ይሄ ማን ነው የምትሉት? ልንጨጫ ይሄ አጭሩ ደስታ አንቺ ትላንት እኮ ደግሞ ደስታ እኮ ሙዝ ነጋዴ ብሎታል እኮ አብርሃም። ልንገርሽ ትላንት ደግሞ ቤት ሰርቼልሻለሁ ቤቱን ተረከቢ ብሏት መጣ። ማንን ነው ደግሞ ቤት? ሩታን። ደስታ ነው እንቁላል ነው የሚሸጠው። ምን ይሄ ደስታ የሚሉት ነው። ቤት አመቶ ነው የሰራው። ቤት ፋራ አደረጉን እኮ ፋራ አደረጉን። አንቺ እነሱ እየተጫወቱብን እኮ ነው። አታይም እንደ እነሱ እየተጫወቱብን እኮ ነው። አታይም እንደ